ዮርዳኖስ ቃሉ ያርዴን ከሚለው የዕብራይስጥ ቃል የተወሰደ ሲሆን ትርጓሜውም ወራዲ የሚወርድ ወራጅ ወንዝ ማለት ነው። በብሉይ ኪዳን 175 እንዲሁም በአዲስ ኪዳን 15 ጊዜ በመጽሐፍ ቅዱስ ስሙ የተጠቀሰ ቅዱስ ስፍራ ነው። የዮርዳኖስ ወንዝ በመካከለኛው ምስራቅ የሚገኝ ሲሆን በዓለማችን ዝቅተኛው ቦታ ላይ የሚፈስ ወንዝ በመባል ይታወቃል። መነሻውን ከሊባኖስና ከሶሪያ ተራሮች በማድረግ በገሊላ ባህር አልፎ በመጨረሻም በጨው ባህር ወይም ዴድ ሲ ውስጥ ይገባል። ወንዙ በአጠቃላይ 251 ኪሎ ሜትር ያህል ርዝመት ቢኖረውም በታሪካዊና ስልታዊ ጠቀሜታው ግን ከርዝመቱ በላይ ግዙፍ ነው። ዮርዳኖስ ዝም ብሎ የሚፈስ ውሃም አይደለም፣ ለብዙዎች የእምነት መድረክ ነው። በክርስትና እምነት ኢየሱስ ክርስቶስ በዕደ ዮሐንስ የተጠመቀበት ቅዱስ ስፍራ በመሆኑ ለክርስቲያኖች የድህነትና የበረከት ምልክት ነው። በብሉይ ኪዳን እስራኤላውያን ከግብፅ ወጥተው ወደ ተስፋይቱ ምድር ሲገቡ የታቦተ ሕጉን ይዘው የተሻገሩበት ወንዝ ነው። ነቢዩ ኤልያስና ነቢዩ ኤልሳዕም ተአምራትን ያደረጉበት ስፍራ ነው። ይሁን እንጂ ዛሬ የዮርዳኖስ ወንዝ ከከፍተኛ የውሃ እጥረትና ከአካባቢ መበከል ጋር እየታገለ ይገኛል። በዙሪያው ያሉ ሀገራት ለግብርናና ለኢንዱስትሪ የሚጠቀሙበት በመሆኑ የወንዙ መጠን በከፍተኛ ሁኔታ ቀንሷል። ይህ ደግሞ በዝቅተኛ ቦታ ላይ የሚገኘው የጨው ባህር እየደረቀ እንዲሄድ ምክንያት ሆኗል። የዮርዳኖስ ወንዝ ከታሪካዊ ገጽታው ባልተናነሰ ዛሬ በዓለማችን እጅግ ውስብስብ ከሆኑ የውሃ ፖለቲካ ወይም ሃይድሮፖለቲክስ ማዕከላት አንዱ ነው። የዮርዳኖስ ወንዝ ታሪካዊና መንፈሳዊ ብቻ አይደለም፣ ለቀጠናው ሀገራት የህልውና መሰረት በመሆኑ የከፍተኛ ዲፕሎማሲያዊና ፖለቲካዊ ፍጥጫ መድረክም ነው። ወንዙ በሊባኖስ፣ በሶሪያ፣ በእስራኤል፣ በዮርዳኖስና በፍልስጤም መካከል ይፈሳል። እያንዳንዱ ሀገር ለግብርናና ለከተሞች መጠጥ ውሃ ከፍተኛ ፍላጎት ስላላቸው የውሃውን ድርሻ ማን በምን ያህል መጠን ይውሰድ የሚለው ጥያቄ ለብዙ አስርተ ዓመታት ለቀጠናው አለመረጋጋት አንዱ ምክንያት ሆኖ ቆይቷል። ብዙ የታሪክ ተመራማሪዎች እንደ አውሮፓውያን አቆጣጠር በ1967 የተካሄደው የስድስቱ ቀናት ጦርነት አንዱ መነሻ የውሃ ፖለቲካ እንደነበር ይስማማሉ። ሶሪያና ዮርዳኖስ የወንዙን አቅጣጫ ለማስቀየር የሞከሩት ሙከራ በእስራኤል በኩል እንደ ትልቅ ስጋት ተወስዶ ነበር። በዮርዳኖስና በእስራኤል መካከል በተፈረመው የሰላም ስምምነት ላይ የውሃ ክፍፍል ዋነኛው የውይይት ርዕስ ነበር። ዛሬም ቢሆን በፍልስጤምና በእስራኤል መካከል ለሚደረገው ድርድር የውሃ ሉዓላዊነት የቆየና ያልተፈታ አጀንዳ ሆኖ ቀጥሏል። በአሁኑ ወቅት በአካባቢው ያለው የሕዝብ ቁጥር መጨመርና የአየር ንብረት ለውጥ የውሃ ፍላጎቱን እያናረው ነው። ይህ ደግሞ ወንዙን የሰላም ድልድይ ከማድረግ ይልቅ የፖለቲካ የበላይነት ማሳያ መሳሪያ እንዲሆን አድርጎታል። የወደፊቱ ጦርነት የሚካሄደው በነዳጅ ሳይሆን በውሃ ላይ ነው የሚለው አባባል በዮርዳኖስ ወንዝ ተፋሰስ ላይ በግልጽ ይስተዋላል። በአንድ ወቅት በዓመት 1.3 ቢሊዮን ሜትር ኪዩብ ውሃ ወደ ጨው ባህር ያፈስ የነበረው ዮርዳኖስ ወንዝ ዛሬ ግን ከዛ ውስጥ ከ5 በመቶ ያነሰ ብቻ ነው የሚለቀው። ይህም የሆነው እስራኤል፣ ዮርዳኖስና ሶሪያ ለግብርናና ለኢንዱስትሪ ሲሉ የወንዙን ገባር ወንዞች መቀልበሳቸውና ግድቦችን በመስራታቸው ነው። የዮርዳኖስ ወንዝ ብቸኛው የውሃ ምንጭ የሆነው የጨው ባህር ዛሬ በከፍተኛ ፍጥነት እየደረቀ ነው። በየዓመቱ የውሃ መጠኑ በ1 ሜትር ገደማ ይቀንሳል። በባህሩ ዙሪያ ግዙፍ የጉድጓድ መደርመስ እየተከሰተ ሲሆን ይህም በአካባቢው ያሉ ሆቴሎችና መንገዶችን ለጥፋት እየዳረገ ነው። ባህሩን እናድን በሚል እስራኤልና ዮርዳኖስ ከቀይ ባህር ውሃን አጣርቶ ወደ ጨው ባህር የሚያስገባ ሬድ ዴድ ካናል ግዙፍ ፕሮጀክት ነድፈው ነበር። ነገር ግን በቀጠናው ባለው የፖለቲካ አለመተማመንና በገንዘብ እጥረት ምክንያት ፕሮጀክቱ በተደጋጋሚ ተስተጓጉሏል። የሚያሳዝነው እውነታ ግን ዛሬ የዮርዳኖስ ወንዝ የታችኛው ክፍል ከውሃ ይልቅ የፍሳሽ ቆሻሻና የጨው ክምችት የሚበዛበት መሆኑ ነው። በታሪክና እምነት የከበረው ወንዝ በፖለቲካዊ ፍላጎቶች መላተም ምክንያት ለህልውናው እየታገለ ይገኛል። የዮርዳኖስ ወንዝ ታሪክ የሰው ልጅ ከእምነት ከስልጣንና ከተፈጥሮ ጋር ያለውን የተወሳሰበ ግንኙነት በግልጽ ያሳየናል። ውሃ ለህይወት አስፈላጊ እንደሆነ ሁሉ ለግጭትም መንስኤ ሲሆን በተደጋጋሚ ታይቷል። በተለይ ድንበር ተሻጋሪ ወንዞች ባሉባቸው ቀጠናዎች የኔ ድርሻ ይበልጣል የሚሉ ፍትጊያዎች ሀገራትን ወደ ጦርነት አፋፍ ሲያደርሱ ይስተዋላል።
ነገር ግን ውሃን ከጦርነት መሳሪያነት ወደ ሰላም መሳሪያነት ለመለወጥ የሚረዱ 3 ዋና ዋና መንገዶች አሉ። ቀዳሚው የጋራ ተጠቃሚነት ስሜት። ውሃን እንደ አንድ የተወሰነ ቁራጭ ዳቦ ለአንዱ ሲበዛ ለሌላው ያንሳል ብሎ ከማሰብ ይልቅ በጋራ በማልማት ትርፉን ማሳደግ ይቻላል። ለምሳሌ የላይኛው ተፋሰስ ሀገራት የኤሌክትሪክ ኃይል እንዲያመነጩ፣ የታችኛው ተፋሰስ ሀገራት ደግሞ የተስተካከለ የውሃ ፍሰትና የደለል መከላከል እንዲያገኙ በማድረግ ሁለቱንም ተጠቃሚ የሚያደርግ የንግድና የልማት ትስስር መፍጠር ይቻላል። ሁለተኛው በቴክኖሎጂና በመረጃ መተማመን። ብዙውን ጊዜ ግጭቶች የሚነሱት ካለመተማመን ነው። ሀገራት ስለ ውሃው መጠን፣ ስለ ዝናብ ሁኔታና ስለ አጠቃቀም ግልጽ የሆነ መረጃ በጋራ የሚለዋወጡበት ስርዓት ቢኖራቸው ጥርጣሬ ይጠፋል። ዘመናዊ የውሃ አጠቃቀም ቴክኖሎጂዎችን ለምሳሌ የባህር ውሃ ማጣራትና የቆሸሸ ውሃን መልሶ ጥቅም ላይ ማዋል በጋራ ማልማት ደግሞ በወንዞች ላይ ያለውን ጫና ይቀንሳል። ሶስተኛው ጠንካራ የሕግ ማዕቀፍና ዲፕሎማሲ። ውሃን በኃይል ሳይሆን በሕግ መምራት ለዘላቂ ሰላም ወሳኝ ነው። ዓለም አቀፍ የድንበር ተሻጋሪ ወንዞች ስምምነቶችን ማክበርና የጋራ ተፋሰስ ኮሚሽኖችን ማጠናከር የፖለቲካ ውጥረቶችን በጠረጴዛ ዙሪያ ለመፍታት ይረዳል። ውሃ ድንበርን ይከፍላል፣ ዲፕሎማሲ ግን ድንበርን ያገናኛል እንደሚባለው ማለት ነው። በዮርዳኖስ ወንዝም ሆነ በሌሎች ዓለም አቀፍ ወንዞች ላይ የምናየው እውነት አንዱ ነው። ተፈጥሮ ውሃን የሰጠችን እንድንኖርበት እንጂ እንድንጠፋበት አይደለም። ውሃ የጦርነት መነሻ መሆኑ ቀርቶ የትብብር መድረክ መሆን የሚችለው የሰው ልጅ ከእኔነት ይልቅ እኛነትን ሲያስቀድም ብቻ ነው። የተባበሩት መንግስታት ድርጅት በየዓመቱ የሚያከብረው የዓለም የውሃ ቀን ላይም አንድ ታላቅ መፈክር ይነሳል። ውሃ ለሰላም። የተባበሩት መንግስታት ድርጅት ደጋግሞ እንደሚያሳስበው ንጹህ ውሃ የማግኘት መብት ከፖለቲካዊ ፍላጎቶች በላይ የሆነ ሰብአዊ መብት ነው። ውሃን ለፖለቲካ መጫወቻነት መጠቀም የሰብአዊ መብት ጥሰት ነው የሚለው መልእክት እንደ ዮርዳኖስ ወንዝ ባሉ ውጥረት ባለባቸው ቀጠናዎች ትልቅ ትርጉም አለው። የዓለም የውሃ ቀን መልእክቶች እንደሚያስገነዝቡት የዮርዳኖስ ወንዝም ሆነ ሌሎች ድንበር ተሻጋሪ ወንዞች የአንድ ሀገር ንብረት ሳይሆኑ የጋራ ተፈጥሯዊ ሀብቶች ናቸው። አንድ ወንዝ ሲታመም ሁሉም ተፋሰስ ሀገራት ይታመማሉ እንደሚባለው ወንዙን ከመድረቅና ከመበከል ማዳን የሚቻለው በጋራ ትብብር ብቻ እንደሆነ ዓለም አቀፉ ማህበረሰብ ይመክራል። እንደ ዩኤን ትንበያ ከሆነ በአውሮፓውያኑ አቆጣጠር በ2030 በዓለማችን ላይ ያለው የውሃ ፍላጎት ካለው አቅርቦት በ40 በመቶ ይበልጣል። ይህ ትልቅ ስጋት ቢሆንም ድርጅቱ ግን ውሃ የትብብር ማፋጠኛ መሆን ይችላል ብሎ ያምናል። ሀገራት በውሃ ምክንያት ከመጋጨት ይልቅ ውሃን ለማጣራትና በቁጠባ ለመጠቀም የሚያስችሉ ቴክኖሎጂዎችን በጋራ በማልማት ሰላምን መገንባት እንደሚችሉ ትልቅ ተስፋ ይሰጣል። የዮርዳኖስ ወንዝም ሆነ ሌሎች ወንዞቻችን ነገም ለልጆቻችን እንዲፈሱ ከተፈለገ ዛሬ የፖለቲካ የጦር መሳሪያ መሆናቸው አብቅቶ የሰላም ምንጭ ሊሆኑ ይገባል። የተባበሩት መንግስታት እንደሚያሳስበው ውሃን ስናከብር ሰላምን እናከብራለን።